አባት የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑ ማይቀር ነው። ልጆቻቸውን አባትም እናትም ሆነው ያሳደጉ ጀግና ሴቶች የነሱን ክሬዲትስ ገደል መክተት አይሆንም ወይ? ተናግሮ አናጋሪውን ያዝልኝ ማለት አሁን ነው። አንዳንድ ጊዜ እኔ በፐርሰናሊ የሆነ ነገሮችን ስናገር እኔ ሳልፈልግ እኔንም ጭምር ይነኩኛል። አንዳንድ ንግግሮች፣ አንዳንድ ሚዲያ ላይ የሚመጡ ነገሮች ሳንፈልገው በየቤታችን እኛን እንድንናገር የሚያደርጉን የራሳችን ጉዳይ እንድናደርገው የሚያደርጉን ነገር አሉ። ስፔሻሊ እንደ ሶሳይቲ ስንነካ ማለት ነውና አሁን ላይ የሆነ ማይክ የሚጨብጡ ሴቶች በአደባባይ ትልቅ ሚዲያ እንደዚህ ሰው የሚሰማቸው ላይ ወጥተውም እንደሚያወሩ አላውቅም። በጣም ወገኛ የመሰሉ እውቀት ያላቸው የመሰሉ ግን ደግሞ የሰውን እንደ ማህበረሰብን የሚሳደቡ ሰዎች ናቸው። ይሄ ማህበረሰብን መስደብ ነው። ሲጀመር ያለ አባት ማደግ ምርጫ አይደለም። አባት በሞት ይታጣል። ለምሳሌ እኔ አባቴን በ2 ዓመቴ በሞት ነው ያጣሁት። አላውቀውም። ከአባቴ ጋር አላደኩም። አይ ነው የአባትነትን ቦታ የሚሞላ ምንም ነገር የለ። እናት ነች። ግን ደግሞ በእናት እጅ ማድረግ መረን መሆን አይደለም። እናት ሁልጊዜ ለልጇ የምትሰጠው ነገር ቤስት የሚባለው ነው። ጨዋ ልጅ ማሳደግ፣ የተሻለ ልጅ ማሳደግ አንደኛ ነገሯ እሱ ነው። ሁለተኛ ደግሞ እንደኛ ማህበረሰብ እኛን ባደግንበት የእናት ብቻ አይደለም እኛ ዲስፕሊን ሆነን እንድናድግ ጎረቤት ራሱ አስተዋጽኦ ያደርጋል። እንደ ራሱ ልጅ የሚቆጣጠረን ጎረቤት ውስጥ ነው ያደግነው። ያሁኑን አላውቅም። ስለዚህ አንቺ አሁን መጀመሪያ ላይ ራስሽን እንክሉድ አንቺ ተናጋሪዋ እኔ እንደኔ አይነቷ ብለሽ ብትይ አይ አግሪ ዊዝ ዳት ቢካዝ መረን ካልሆነ አንድ ሰው ደፍሮ ይሄንን ጭፍልቅ አድርጎ እንደዛ አይናገርም። እና የሲንግል ማሞችን ወይ ደግሞ ብቸኛ እናትም አባትም ሆነው በብዙ ዋጋ ለፍተው ልጆቻቸውን ያሳደጉ እናቶችን መስደብ ነው የሚሆነውና ምንድነው አንዳንድ ጊዜ የምታወሩት ሶሻል ሚዲያ ላይ ስትወጡ? ይሄ በጣም ወግ አጥባቂዎች አዋቂ ተብላችሁ የምትታሰቡ ሴቶች አላችሁ። አንቺ ደግሞ እቺኛዋ ደግሞ ፐርፖዝ ሴቶችን አታክ ማድረግ ነው ያሹ። ባለፈው ላይ በዚሁ ኢንተርቪው ላይ ይመስለኛል ሴቶች ሲማሩ ምንድነው ይሆናል ያለችው? ምንድነው ያለችው? ሴቶች ሲማሩ ቃሉ ጠፋብኝ። የሆነ ቲቪት ይዛቸዋል አይነት ነገር አለች እና ኢጎ አለ ይዛቸዋል፣ ኢጎ ይኖራቸዋል እና ሴት ባትማር ይሻላል። ሲሪየስሊ መቼም አንቺ አውቃለሁ ተምሬያለሁ የሆነ እውቀት አለኝ ብለሽ ነው ሚዲያ ላይ ወጣሽ። ሁለተኛ ላይ ደግሞ ሴት ነሽ። ሴትን ኢምፓወር ማድረግ ሲጠበቅብሽ ሴትን ምንድነው አንቺ 70% የወንድ ሴል ነው እንዴ ያለሽ? ወንድ ራሱ ሴትን በዚህ መጠን ሲያናንቅና ሲያጣጥል አላየም። ስለዚህ እንደ ማህበረሰብ ነው የተናገርሽው። ስለዚህ ኢትዮጵያ ውስጥ ደግሞ ማጆሪቲ በሚባል ላይ ግማሽ በግማሽ በሚባል በብዙ ሁኔታ እናቶች ሲንግል ማም ሆነው ነው ልጆቻቸውን የሚያሳድጉት። ለዛ ነው ብዙ ጊዜ ልጆችን ስጠይቁ የእናት ፍቅርን ቅድሚያ የሚሰብኩት። እነዚህ የእናታቸውን ፍቅር ያወቁ ዋጋ የተከፈለላቸው እናት ምን ያህል ዋጋ ከፍላ እንዳሳደገቻቸው የሚያውቁ ሰዎች ናቸው ለእናቶቻቸው ሲንሰፈሰፉ የምናያቸውና እኛ ሀገር የሚታወቀው የእናት ፍቅር ነው በብዛት። ይሄ ስለ አባት አይወደድም አይደለም፣ ግን ብቸኛ ሆና ያሳደገችና ለልጇ ሟች ናት። እንጨት ተሸክማ ለልጇ ነው የምትኖረው። ከዛ ድካም ወጥታ ማታ ጸጉሩን እያሻሸች እያባበለች ደግሞ የእናትነት ፍቅሯን ሰጥታ የምታሳድግ ምርጥ እናት ያለበት ሀገር ውስጥ ነው ያደግነው። እና እናንተ አሁን የመጣችሁ በጣም ወገኛ ነን፣ በጣም ወግ አጥባቂ፣ ሁሉን ነገር ጸጉር ሰንጣቂ ሴት እንዲናት ሴት በሰው ህይወት ላይ የህይወት ምርጫ የምታስቀምጡ አንዳንድ ሴቶች መጥታችኋል። በእርግጥ አንቺን ነው በደንብ የሰማሁት። ሙሉውን ሰምተሻል ወይ ምናምን ለምትሉት አዎ ሙሉውን ሰምቻለሁ። ሙሉ መስማትም አይጠበቅም። እቺ ቃል ብቻ በቂ ናት። እና እንደዛ አይባልም። ማይክ ስለያዛችሁ ማይክ ስለጨበጣችሁ ከሌላው የተሻለ የሆናችሁ የሚመስላችሁ ሰዎች ስነ ስርዓት አድርጉ እንጂ ስንት እንቁ እናት በየቤቷ አለች ይሄን ስትሰማ የምትታመም። ደብሮኛል። ኖርማሊ ፐርሰናል ነገር ሼር አላረግም፣ ግን ኦኬ ሰምታይምስ ነው ሰው መሆናችን የሚታወቅበት ሲደብረንም ስንደሰትም ነውና የዛሬ 10 ዓመት ነው እናቴን ያጣሁት በሞት ማለት ነው 2016 እና ልክ ይሄ ሲዝን ሲመጣ እሷ የሞተችበት ሲዝን ነው ክሪስማስ ሲዝን ማለት ነውና 2016 ማለት በጣም ገና
እዚህ ሀገር ሰርቫይቭ ለማድረግ ሴትል ለማድረግ ከትንንሽ 2 ልጆች ጋር እየተንደፋደፍን የነበርንበት ጊዜ ስለነበረ ወደዛ ሄጄ እናቴን የመቅበር እድል አላገኘሁኝም። ምን ሆንኩኝ? አላለቀስኩም ማለት ይሄ በደንብ ተለቅሶ የሚወጣ ነገር አይደለም። አልቅሼ አልወጣልኝም። ስለዚህ እስከ እንደው ሳላጋንን እስከ 5 አመታት እናቴ እንዳለች ይሰማኛል። ከዛ ስልኬን አንስቼ ብዙ ቀን ለመደወል አስቤ እንደ አዲስ ደግሞ ልቤ ተሰብሮ ቁጭ ብዬ እንደ ጻን ልጅ አልቅሼ እንደዚህ ራሴን ያረኩ ኖርኩኝ ማለት ነውና ምን ልላችሁ ነው? እናት ያላችሁ አባት ያላችሁ ሳያመልጧችሁ ለምትወዷቸው ነገሯቸው። ለእናት ለአባት ገንዘብ ብቻ አይደለም የሚሰጠው። ኖሮን በወርቅ በናለብሳቸው ደስ ይለናል ሳያልፉብን። ግን ደግሞ በህይወት ካሉልን በደንብ ብናያቸው ብንንከባከባቸው እንደምንወዳቸው ብንነግራቸው መልካም ነው። ምክንያቱም መቼ እንደሚያመልጡን አናቅምና እናቴ እኔ አልታመመችም። የ3 4 ቀን ህመም ነው። በጣም ስትሮንግ የሆነ ኤጅ ላይ ነው ያለችው። ገና 50ዎቹ ምናምን ውስጥ ነው ያለፈችውና ሲከፋኝ የሆነ ነገር ደውዬ ባወራት ፈልጋለሁ። የለም ገባችሁ? የፈለገ እድሜ ብንደርስ ብንኖር የራሳችን ኑሮ ቢኖረን ልጅ ብንወልድ ብንተካ እናት አትተካ። ያ ፊሊንግን ማንም አይረዳችሁምና እንደ ጻል ልጅ ቁጭ ብዬ አለቅሳለሁ አንዳንድ ቀን እንደ አዲስ እንደ ጻል ልጅ ማለት ነው። ትላንትና ማታ የሆነ ዶክመንት እየፈለኩ ፎቶዎቿ የድሮ ፎቶዎቿን አገኘሁ። የወጣትነት ፎቶዎቿን እንደ አዲስ ሞቷ ታወሰኝና ምንድነው የምላችሁ? ምን የሚባል አባባል አለ? የእናት ሞትና የድንጋይ መቀመጫ እያደር ይቆረቁራል አይደል የሚባለው? ያ እና ምንም ኤጅ ድረሱ 70 ድረሱ 80 እናት ሞት ያማል for some reason። እና ሌላው ደግሞ በዚህ ዘመን ላይ አሁን የመጣው ስፔሻሊ በክርስቲያኖቹ ዘንዳ በጣም ማልቀስ ምናምን እየቀረ ነው። እኔ ደግሞ እሱ ነው የጎዳኝ። ይሄ ሰብሰብ ብለን ጮህን የምናለቅሰው ነገር ወይ ደግሞ ሰው ሲቀበር ማየት እሱ ነገር በፍጹም እንደዚህ አያደርገንም ነበር፣ ይቆርጥልን ነበር። አሁን እኔ እንደዛ ከእህቶቼ ከቤተሰቦቼ እዛ ጮኬ ያልቅሼ ስትቀበር ባይ ፔኑ እንደዚህ በየጊዜ እየቆየ እንትን አይለኝም ነበር። ምክንያቱም ቁርጥ የሚያረግ ነገር አለ ስታለቅስና ሲለቀስና ሲቀበር ማየትና አልቅሶ መቅበር። እኔ ከመወደው ባህላችን ማልቀስ በደም ጥሩ ነውና መንፈሳዊ አይደለም። ጌታ ኢየሱስ ራሱ እኮ አላዛር እንደሚያስነሳው ያወቀ አልቅሷልና አንዳንድ ጊዜ መንፈሳዊነት ራሱ እዚህ ሀገር ሰዎች ማልቀስ እየፈለጉ ለሰዎች ብለው እንትን ይላሉ። አለማልቀስ ማለት ለሞተብን ሰው ማልቀስ ማለት እግዚአብሔር መውቀስ አይደለም። በቃ ሀዘን ላይ ነን እና መንፈሳዊነት እንዳለ ሆኖ አሁን ላይ የሆነ ስፔሻሊ በፕሮቴስታንት እምነት ለቅሶ ብዙም አይደገፍም። አሁን ሰው አያለቅስም እና ወጥቶልን ስለማናለቅስ ፔኑ ውስጣችን ይኖራልና እዚህ ሀገር ጮኸህ ማልቀስ አትችልም። የሚያጫጭህም የለም። ፔናችንን እያከምን ነው የምንኖረውና የእናት ሞት መቼም አይደለም እና ከ10 አመት በኋላ ትላማታ ላይ ጀምሮ አሁን ሙዴ ክንት ብሎ ደብሮኛል። እግዚአብሔር እናት አባታችሁን ያኑርላችሁ። እስካሉ ድረስ ተንከባከባቸው። ምንም ባትሰጧቸው አክብሯቸው፣ ውደዷቸው፣ እንደምትወዷቸው ነገሯቸው፣ እግራቸውን እጠቡ። ታስወራም በቃ አሁን ላይ የምፈልገው እኔ በቃ ያሳደጉኝ አያቶቼ ቢሆንም የአያቶቼ ሞት ቢጎዳኝም የእናት ደግሞ የቆየ የሚመጣ ነገር አለ እና እናት አባታችሁን ተንከባከቡ ልላችሁ ነው።